በዛሬ ቪዲዮአችን የብዙዎቻችሁ ጥያቄ የሆነውን ቲክቶክ ላይ እንዴት ነው ዊዝድሮ የምናደርገው የሚለውን ነገር የምንመለከት ይሆናል። ይሄ ቪዲዮ ምንም አይነት ውስብስብ መግቢያ አያስፈልገውም። የብዙዎቻችሁ ጥያቄ ስለሆነ እና ብዙዎቻችሁ ደግሞ ይህንን ነገር ማወቅ ስለምትፈልጉ ቲክቶክ ላይ አውቶሜሽን ስሩ 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 ስሉ ትሰማላችሁ። ከሰራችሁ በኋላ እንዴት ዊዝድሮ እንደምታደርጉ ያለውን ፕሮሰስ በዛሬ ቪዲዮ የምንመለከት ይሆናል ማለት ነው። የዛሬ ቪዲዮ ማሳያችሁ ቀጥታ የኔን ቻናል አይደለም ማሳያችሁ የኔን ቪዲዮ አይቶ አንድ ልጅ የሰራውን ነው የማሳያችሁ። ፕላስ ደግሞ አካውንቱ ሪዩዝድ ኮንተንት ተብሎ ላይክ ብዙ ብር እየሰራ ስላልሆነ ውስጥ ላይ ያለውን ገንዘብ ለማውጣት ነው ይህን ቪዲዮ የማሳያችሁ። ያለው ባላንስ ትንሽ ከሆነባችሁ ምናምን ዋና የተሰራበት በደንብ የተሰራበት አይደለም። እሱን ልነግራችሁ እፈልጋለሁ። ቀጥታ ወደ ፕሮሰሱ ነው የምናልፈው። ምናልባት የኔ የዩቲዩብ ቻናል ቤተሰብ ካልሆናችሁ እስካሁን ሰብስክራይብ በማድረግ እንደዚሁም ደግሞ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ያው ገንዘብ አወጣጡ ካልሰራችሁ የማያደርግላችሁም፣ ግን ይሄንን የማሳያችሁ እንደሚሰራ እንድታውቁ ስለምፈልግ ነው። ኢትዮጵያ ውስጥ ሆነን መስራት እንችላለን። ኢትዮጵያ ውስጥ ሆነን ማውጣት እንችላለን። ብቻ እኔ ያልኳችሁን ስቴፕ ተከተሉ። ማለት ምንም አይነት ማስተር ክላስ እየሰጠው አይደለም። እኔ ሁሉን ነገር በነፃ ነው ማሳያችሁ። ቴሌግራም ላይ ቲክቶክ ላይ የገባን ሁልጊዜ ዲስከስ እናደርጋለን። ቀጥታ ወደ ቲክቶካችን ነው የምንሄደው። ወደ ቲክቶክ ፔጁ አልፋለሁ። እያንዳንዱን ነገር ተከታተሉ ማለት ነው። የሚያስፈልጋችሁ ነገር ደግሞ በሌላም ቪዲዮ እሰራላችኋለሁ። ዊዝድሮ ለማድረግ የሚያስፈልጓችሁን ነገሮች ቀጥታ ወደ ቲክቶካችን እንገባለን። ቲክቶካችንን ስንከፍተው ያው ወደ ፕሮፋይል የሚለው ስር ነው ቀጥታ የምንገባው። ፕሮፋይል የሚለው ስር ስንገባ እዚህ ጋር የእናንተ ይሄ ፓውዝ ያረኩበት ብለር ያረኩበት ምክንያት ኢንተርናሽናል ኮንተንት ስለሆነ እዚህ ጋር ያለውን ታይትሉን ብትመለከቱ፣ የቻናሉን ስም ብትመለከቱ፣ ቪዲዮን ብትመለከቱ ሰዎች ገብተው ለማየት ቼክ ያደርጉታል። ከዛ ኢትዮጵያ ኮንተንት ይመጣበታል ማለት ነው እና ለዛ ነው ብለር ያደረግኩት። ከዛ ቀጥታ የምናደርገው ከላይ እዚች አካባቢ የሶስት ሰረዝ ምልክት አለች። ያችን የሶስት ሰረዝ ምልክት ስነካ ወደዚህኛው ሴቲንግ ኦፕሽን ያመጣናል። እዚህኛው ሴቲንግ ኦፕሽን ላይ ስንመጣ ቲክቶክ ስቱዲዮ የሚለውን ነው የምንገባው። ወይም ደግሞ በስልካችሁ ቲክቶክ ስቱዲዮ የሚለው አፕሊኬሽን ካላችሁና ሊንክ የሆነ ከሆነ በተመሳሳይ ኢሜይል ከሆነ የገባችሁበት ቀጥታ ወደ ቲክቶክ ስቱዲዮ ነው የምትገቡት። ቲክቶክ ስቱዲዮ ላይ ቀጥታ እንገባለን። ቲክቶክ ስቱዲዮ ከገባም በኋላ የክሬተር ሪዋርድ ፕሮግራም ነው እንግዲህ አሁን ከዚህ በፊት ክሬተር ፈንድ ነበር የሚባለው። አሁን ላይ ክሬተር ሪዋርድ ፕሮግራም የሚባለው ያለው ኦፕሽን ማለት ነው። ክሬተር ሪዋርድ ፕሮግራም የሚለዋል እዚህ ጋር እንመጣና ክሬተር ሪዋርድ ፕሮግራም እዚህ ውስጥ እንገባለን ማለት ነው። አንድ ጊዜ እነካዋለን። ክሬተር ሪዋርድ ፕሮግራም ስንገባ ያው አፕላይ ለማድረግም እዚህ ጋር ነው መጣችሁ አፕላይ የምታደርጉት። ልክ አካውንታችሁ 10,000 ሰብስክራይበር እና 100,000 ቪው ሲያገኝ፣ ዋች አወር ሳይሆን ቪው ሲያገኝ፣ ቪዲዮችሁ ቶታል ቪዲዮችሁ 100,000 ቪው ሲያገኝ፣ ይህ ደግሞ ቲክቶክ ላይ በጣም ቀላል ነው። 100,000 ቪው በአንድ ቪዲዮ ራሱ ሊመጣ ይችላል ማለት ነው እና እሱ ጋር ስትገቡ ራሱ አፕላይ የምታደርጉት እዚህ ጋር ነው። ቅድም እንደነገርኳችሁ እዚህ ቪዲዮ ላይ የሚሰሩት የነበሩ ኮንተንቶች ከራሱ ከቲክቶክ ተወስደው እንደ ራንኪንግ ነበር የሚሰራው። አብዛኛው ቪዲዮ ሪዩዝድ ኮንተንት ተብሏል። ይህንን ሲሰራ የነበረው ልጅ ማለት ነው። እንደምትመለከቱት እዚህ ጋር ያሉትን ነገሮች ማንበብ ትችላላችሁ። ያው ዲቴይል የሆኑ ኢንፎርሜሽኖችን ላሳያችሁ አልችልም፣ የሰው ስለሆነ ማለት ነው። ከዛ ቀጥታ አምሮ የምናደርገው ቼክ ዩር እርን ሪዋርድስ የሚል አለ። እርንስ ሪዋርድ የሚለው ውስጥ እንገባለን ማለት ነው። እርን ሪዋርድ ስንገባ የሰራው እንመለከታለን። ይሄ አካውንት $39 ሰርቷል። $39 ማለት ዊዝድሮ ስናደርግ በባንክ ትራንስፈር ስለሆነ እኛ ዊዝድሮ የምናደርገው ወደ $4 ምናምን አካባቢ ቆርጠን ብቻ ወደ $35 አካባቢ ሰርቷል ማለት ነው። ወደ እጃችን ላይ የሚደርሰው $35 አካባቢ ነው። ይሄ እንግዲህ ለዛውም ሪዩዝድ ኮንተንት የተያዘ ቻናሉ ሁሉም አብዛኞቹ ከ80% በላይ ሪዩዝድ ኮንተንት የተባለ በደንብ ኤዲት ስላልተደረገ ማለት ነው። እንደዛ የተባለ ሆኖ ነው እንግዲህ 30 ምናምን ዶላር የሰራው። ያ ማለት በኢትዮጵያ ብር ብንመነዝረው ከ7,000 ብር ከ6,000 ብር ምናምን በላይ ማለት ነው። ይሄን ነገር እናንተ በደንብ ብትሰሩ ከሆነ ለቲክቶክ አውቶሜሽን እንደዚህ አይነት ባላንስ ማሳየት በጣም ማይሆን ነገር ነው። ይህንን ራሱ ለትምህርታዊ ፐርፐስ ስለሆነ ነው እያሳዩዋቸው ያሉት እንጂ ቲክቶክ ላይ በመቶዎች የሚቆጠሩ በሺዎች የሚቆጠሩ ባላንሶች ነው ዊዝድሮ የምናደርገው። ምንድነው የምናደርገው? አሁን ባላንሳችን እንደምትመለከቱ ሳለ ከላይ ሞር ኢንፎ ኒድ ፎር ፔመንት የሚል አለ። ከዛ ሴትአፕ ፔመንት ሜትድ የሚል አለ። ከዛ ሴትአፕ የምትለዋን እችኛዋን እነካታለን ማለት ነው። ሴትአፕ የምትለዋን ከነካናት በኋላ የባንክ ኦፕሽን ያመጣልናል። ሁለት አይነት ኦፕሽኖች ይመጡልናል። ያሉትን ስቴፖች አብረን እንመለከታለን። ፔመንት ሜትድ የምትለዋን እችኛዋን የስራስ ምልክቷ እነካለን ማለት ነው። ኦኬ ፔመንት ሜትድ የሚለውን ሎድ አድርጎ ሲጨርስ ሁለት ኦፕሽኖች ይመጡልናል። የፔፓል ይመጣልናል ፕላስ ደግሞ የባንክ ትራንስፈር ይመጣልናል። ከዚሁ ያለውን ነገር ስነግራችሁ
ምናልባት በዩኤስኤ ብቻ ከከፈታችሁ ባንክ ትራንስፈር ማትለው ላይመጣ ይችላል። እንደዚሁም ደግሞ በሌላ ሀገራት ከከፈታችሁ ባንክ ትራንስፈር የሚለው ላይመጣላችሁ ይችላል። በተለያዩ ሀገራት የምትከፍቱት ከሆነ ማለት ነው። ይህ አካውንት በዩኬ የተከፈተ ነው። ብቻ ብዙውን ጊዜ እነዚህ ሁለት ኦፕሽኖች ይመጣሉ። የፔፓል እና የባንክ ትራንስፈር ሁለት ኦፕሽኖች ይመጣሉ። እንደሚታወቀው ኢትዮጵያ ውስጥ ሆኖ ፔፓል መክፈት አይቻልም። እስካሁን ባለው ኢንፎርሜሽን ድረስ ኢትዮጵያ ውስጥ ሆኖ በኢትዮጵያ ስልክ ቁጥር ኢሜይል በኢትዮጵያ ተጠቅመን ፔፓል መክፈት አንችልም። ኢቨን በሌላ ሀገራት አድርገን ራሱ ለመክፈት ኢትዮጵያ ውስጥ በጣም አስቸጋሪ ነው። ምክንያቱም ገንዘብ እየገባበት ሲመጣ ፔፓል አካውንታችን ቬሪፊኬሽን ይጠይቃል። ሎኬሽን ቀይረን ከሆነ ደግሞ የከፈት ነው አካውንታችን በዛው ተዘግቶ ይቀራል፣ ብራችንን ይዞ ይቀራል ማለት ነው። እኔ ፔፓል እንድታወጡ አልመክራችሁም። ምናልባት ውጭ ሀገር ዘመድ ያላችሁ ሰዎች ካልሆናችሁ ወይም ደግሞ ይሄ ቬሪፋይድ የሆነ ፔፓል ባላችሁ ሰዎች ካልሆነ በፔፓል እናንተ በተለያየ ሀገራት አድርጋችሁ ሞክራችሁ እንድታወጡ አልመክራችሁ። እኔም የማወጣው እኔ በሁለቱም አወጣለሁ፣ በፔፓልም በባንክ ትራንስፈርም አወጣለሁ። አሁን ለእናንተ ግን ቀላሉ ኦፕሽን የሚሆነው የባንክ ትራንስፈር ነው የሚሆነው። ባንክ ትራንስፈር ላይ እንደምትመለከቱት ጂቢፒ ይላል። ያ ማለት አካውንቱ የተከፈተው በዩናይትድ ኪንግደም ስለሆነ ማለት ነው። እዚህ ያሉት እንዳለ ጽሁፎች መመልከት ትችላላችሁ። ትራንዛክሽን ፊ ፕላስ ሚኒመም ምን ያህል ገንዘብ ዊዝድሮ ማድረግ እንደምችሉ እዚህ ጋር ያሉትን ነገሮች ማየት ትችላላችሁ። ማክሲመም ምን ያህል ዊዝድሮ ማድረግ እንደምችሉ በፔፓል ከሆነ እስከ 100,000 ዩኤስዲ ማውጣት ትችላላችሁ። ፕላስ ሚኒመም ከአንድ ዩኤስዲ በላይ ማውጣት ትችላላችሁ። በምን ያህል ቀን እናንተ አካውንት ውስጥ እንደሚገባ ምናምን መመልከት ትችላላችሁ ማለት ነው። እዚህ ያለውን ኢንፎርሜሽን ተመልክታችሁ አሁን ቀጥታ እኔ በዚህ ቪዲዮ የምናደርገው ወደ ባንክ ትራንስፈር ወደሚለው ኦፕሽን ነው የምንሄደው። አሁን ባንክ ትራንስፈር ላይ የብዙዎቻችሁ ጥያቄ ሊሆን የሚችለው እንዴት ነው የዩኬ ባንክ አካውንት ልናገኝ የሚችለው የሚለው ጥያቄ ነው። ይህም ደግሞ በጣም ቀላል ነው። የዩኬ ባንክ አካውንት ኢትዮጵያ ውስጥ ሆነን ሌጋል በሆነ መንገድ የዩኬ ባንክ አካውንት መጠቀም እንችላለን። ያም ደግሞ የፔነር ማስተር ካርድን በማውጣት ነው። ኢትዮጵያ ውስጥ ሆነን የፔነር ማስተር ካርድን ሌጋል በሆኑ መንገዶች የኢትዮጵያ አይዲ ተጠቅመን የኢትዮጵያ ስልክ ቁጥር ተጠቅመን የኢትዮጵያ ኢሜይል ተጠቅመን ፔነር አካውንታችን እናወጣለን። ፔነር አካውንታችን ካወጣን በኋላ እዚህኛው ቪዲዮ ላይ ዲቴይል የሆኑ መረጃዎችን ቁጥሮችን ላሳያችሁ አልችልም። ምክንያቱም ዲቴይል ኢንፎርሜሽኖች ዩቲዩብ ቪዲዮ ሊያወርድብኝ ስለሚችል ማለት ነው። እና ግን አሰራሩ ከዚህ በፊት እንዴት አካውንት እንደምታወጡ ፔኔር ስላስገባውላችሁ ፒን አደርግላችኋለሁ። እሱን ተመልክታችሁ የፔኔር ማስተር ካርዳችሁን በትክክለኛው መንገድ ማውጣት ትችላላችሁ ማለት ነው። አካውንታችሁን በስትክክል ቬሪፋይ አድርጋችሁ ቬሪፋይ ካደረጋችሁ በኋላ የተለያዩ ሀገራትን አካውንት እንድታወጡ ይረዳችኋል። ለምሳሌ አሁን ስክሪን ላይ እንደማሳያችሁ የዩኤስኤ ባንክ አካውንት ማውጣት ይቻላል። ፕላስ ደግሞ የዩኬ የዱባይ እያደረጋችሁ ማውጣት ትችላላችሁ ማለት ነው። ኢንዚስ ኬዝ አሁን እኛ የምንፈልገው ኦር አሁን በዩኬ የተከፈተ ስለሆነ ባንክ ትራንስፈር እሺ እያለን ያለው በጂፒፒ ወይም ደግሞ በዩኬ የተከፈተ ነው ማለት ነው። ምንድነው ማድረገው የፔኔር አካውንት ላይ ሄድና ሪሲቪንግ አካውንት ገብቼ የዩኬ አካውንት ኦልሬዲ ስላለኝ ያንን የዩኬ አካውንት አምጥቼ እዚህ ጋር ኢንፎርሜሽን አስገባለሁ። ሙሉ ስም አስገባለሁ፣ ሾርት ኮድ አስገባለሁ፣ አካውንት አስገባለሁ፣ ከዛ የፔኔር ኢሜይልን አስገባለሁ። በዛ መሰረት ወደ አካውንት የሚላክልኝ ይሆናል ማለት ነው። ያለውን ኢንፎርሜሽን እንመልከት። የቁጥር መረጃዎችን ቅድም እንዳልኳችሁ በዚህ ቪዲዮ ላይ አሳያችሁ አልችልም። ዩቲዩብ ላይ እንደዚህ አይነት መረጃዎችን ማሳየት ስለማይቻል ማለት ነው። ምንድነው የምናደርገው? ባንክ አካውንት የሚለውን ስንነካው ወደ ኢሜይላችን ቬሪፊኬሽን ኮድ ይልክልናል። 4 ዲጂት ኮድ ነች፣ እሷን ይልክልናል። እንገባለን ማለት ነው። ኢሜይላችን ላይ ገብተን 6290 ገባን። ፕላስ እንደምትመለከቱት አያችሁት፣ አሁን እዚህ ጋር ፈርስት ኔም ይጠይቀናል። የእኛን ስም ይጠይቀናል። ፋዘር ኔም አለ፣ ሾርት ኮድ አለ። ሾርት ኮድ ማለት ለምሳሌ ኢትዮጵያ ውስጥ ስዊፍት ኮድ ምናምን እንደሚባሉት ማለት ነው። የእያንዳንዱ ባንክ አለ። ይሄን ሙሉን ኢንፎርሜሽን ታገኙታላችሁ ፔኔር ላይ ማለት ነው። በስትክክል ታገኙታላችሁ። ከዛ ባንክ አካውንት ነበር፣ ኢሜይል አለ። ከዛ ሰሚት ማለት ነው። እኔ ያስገባው ላሳያችሁ። እንደዚህ ብለር ያደረኩት ቅድም እንደነገርኳችሁ ማሳየት ስለማይቻለው እንደዚህ ያስገባው የራሴን ኢንፎርሜሽን ካስገባም በኋላ እያሳለፍኩ ላሳያችሁ። አካውንታችንን በስትክክል ካስገባን በኋላ ሰሚት እንለዋለን። እንደምትመለከቱት ባንክ ትራንስፈር ብሎ አስቀምጠልኝ። እናንተ አዲሽናል ሜትዶችን መጠቀም ትችላላችሁ። ሌላ ባንክ አካውንት እዚህ ጋር አድ ማድረግ ትችላላችሁ። ፕላስ ደግሞ ወደ ፔፓል ገብታችሁ ማስገባት ትችላላችሁ። ወደ ፔፓል ከገባችሁ በኋላ ፔፓል የምትጠቀሙበትን ኢሜይል ልታስገቡ ይጠይቃችኋል። ከዛ በኋላ ወደ ፔፓላችሁ ሎጊን እንዲያደርግ
ለማድረግ ፓስወርድ ይጠይቃችኋል ማለት ነው። ያ ደግሞ የሚሆነው ፔፓል ያላቸው ሰዎች የእናንተን አካውንት ሎጊን አድርገው ወይም ደግሞ እ የፔፓል ፓስወርዳችሁን ሊሰጧችሁ ከቻሉ ሎጊን አድርጋችሁ አሁን ባሳየኋችሁ ሜተድ ሊንክ ማድረግ ትችላላችሁ ማለት ነው። ከዛ በኋላ እንደ ዩቲዩብ እንግዲህ በየወሩ የምትሰሩትን ገንዘብ ዊዝድሮ ያደርግላችኋል ማለት ነው። ሶ ይህንን ቀላል ስቴፕ በመጠቀም ከቲክቶካችን የፈለጋችሁትን ገንዘቦችን ዊዝድሮ ማድረግ ትችላላችሁ። አዲሽናል ደግሞ አሁን ለእናንተ የሚያስፈልጋችሁ የፔኒየር ማስተር ካርድ ነው። ፔኒየር ማስተር ካርድ ኢትዮጵያ ውስጥ ሆናችሁ እንዴት እንደምታወጡ ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን አስቀምጥላችኋለሁ። በቪዲዮ መጨረሻ አስቀምጥላችኋለሁ። ዲስክሪፕሽን ስርም አለ። እሱን አስቀምጥላችኋለሁ። አሁን ደግሞ አዲስ አፕዴት የሆኑ ነገሮች ካሉ በሌላ ሰው እያወጣው አዲስ አሳያችኋለሁ። ነገር ግን ከዚህ በፊት ያሳዩዋችሁን ስቴፖች ተከትላችሁ አሁንም በቅርብ እያወጡ ያሉ ሰዎች ስላሉ ያንን ስቴፕ ተከትላችሁ የፓዮኒር ማስተር ካርዳችሁን አውጥታችሁ የዩኬ አካውንታችሁን አውጥታችሁ ከቲክቶክ የምትሰሩትን ገንዘብ እራሳችሁ ወደ ራሳችሁ አካውንት ማስገባት ትችላላችሁ ማለት ነው። ፔኒየር ላይ እንዴት ነው ገንዘብ የምናወጣው የምናስገባው የሚለውን ነገር በቀጣይ ቪዲዮ ሰራላችኋለሁ። ይህ ቪዲዮ እንግዲህ ብዙዎቻችሁ እንደጠቀመ አልጠራጠርም። እስካሁን ግን ቲክቶክ አይከፍሉም ለሚሉ ሰዎች ይህን ቪዲዮ ላኩላቸው፣ በስትክክል ይከፍላል። እንደነዚህ አይነት መረጃዎች ደግሞ እንዲደርሳችሁ ፕላስ ደግሞ ቲክቶክ ላይ የተሻለ ነገሮችን ለመስራት ዩቲዩብ ላይ የተለያዩ ሶሻል ሚዲያዎች ላይ ኦንላይን ስራዎችን መስራት የምትፈልጉ ሰዎች ካላችሁ ይሄ ዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ስለሆነ ሰብስክራይብ በማድረግ ቪዲዮዎችን ደግሞ ለብዙ ሰዎች መድረስ አለበት። ላይክ እና ለጓደኞቻችሁ ሼር እንድታደርጉ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።